ከዚህ በኋላ ሲያመት ብዙ ሰማያዊ ኢቨንቶች ታይተውበታል። ኢቭን ሳይንስ ራሱ ከሚደናገር ድረስ ማለት ነው። ጀርባዬ ላይ ያለው ምስል የሆነ ነገር ተጋርዶብናል ማለት ነው። ግርዶሽ ልክ ሲከሰት የፀሐይ መጨለምና የጨረቃ መጨለም ተብሎ ይጠራል። አክቲቭ ሲባል ሌሎች የሚጎዱ በአይን ማናያቸው ጨረሮች አሉ። አይናችን ላይ ስለሚያንጸባርቅ እነዛን ማየት አንችልም። ጥቅም አለው ወይስ ጉዳቱ? ሞት የተፈረደባቸው ወንጀለኞች ነበሩ። ድንገት የፀሐይ ግርዶሽ ሲከሰት ማዕበል በጨረቃ ሊነሳ ይችላል። መሬትና ጨረቃ ወይም መሬትና ፀሐይ በቀን እነዚህ አካላት መታየታቸው የሚያስደነግጥ ይመስለኛል። ለሰው ልጅም አስደንጋጭ ነው። በተለይ አሁን እንስሳቶች ጨረቃ ድርግም ብላ ከጠፋች ማታ ላይ ብቻ የሚወጡ የዱር እንስሳት አሉ። በመሃላቸው ጣልቃ የሚገባ ነገር ካለ ዛሬ ወጣች ዛሬ ገባች ሳይሆን ካልኩሌሽን አለው፣ ቀመር አለው። ግርዶሹ የሚያልፍበት መስመር አንድ መስመር ሊሰሩ ይችላሉ። እነዚህ ኮሮና የሚለው ራሱ ስያሜ ከፀሐይ ኮሮና ነው የተወሰደው። ይሄ ምን ያክል እውነት ነው? ምን ያህል የጨረቃ ጥላ መሬት ላይ ያርፋል የሚለውን የሚወስነው ማስረጃዎች ውስጥ ምንድናቸው? ከገናንነቷ የተነሳ አትላንቲክ ውቅያኖስ የኢትዮጵያ ውቅያኖስ ተብሎ ይጠራ ነበር። አንድ ኮከብ እንደገና አሰይመናል፣ እኛ አሰይመናል ኢትዮጵያኖች። አባይ ለግብፃውያን የዘመን መቀመሪያም ነበር። ሊቃውንት ብዙ ብለዋል፣ ብዙ አጥንተዋል፣ ብዙ ነገሮችን አስተናግዷል። ይሄ ዓመት አውሮፓዎች ሞደርን የሆነ ቴሌስኮፕ ሳይሰሩ ላሊበላ ላይ ሞደርን ቴሌስኮፕ ነበር። ጥያቄ ያስነሳም ወይ? ማንንም ይፍቀው አይደለም። ኢትዮጵያ ጋር የሚያዙ ነገሮች ብዙ ነገሮች አሉ። ቀላሉ የሚታለፍም አይመስለኝም። ጁሊየስ ቄሳር ጁላይን በስሙ እንዳሰየነ የሰማያዊ አካላት ከምድራዊ አካላት ጋር የተሳሰሩ ናቸው። ያንተ ሳይንስ አይደለም። እኛ ቁጭ ብሎ ተመልካች ማለት ነው። በቃ ጠቅ ሲያደርግ ትሄዳለህ። እኛ ቁጭ ብሎ ተመልካች ማለት ነው። በቃ ጠቅ ሲያደርግ ትሄዳለህ። ከፈለክ ይሹሙሃል፣ ከፈለክ ይሽሩሃል። ኦልሬዲ ጅን ሰጥተሃል። ለምሳሌ አቶ ፋንታውን አንዴ ሲናገር የሰማሁት በጣም የሚገርመኝ አባባል አለ ኢንዲጂነስ ኖሌጅን አስመልክቶ። ኢትዮጵያውያን ብዙ ሺህ ዓመት ሲኖሩ በራሳቸው እጽዋት ቀምመው ታክመው ድነዋል፣ ብዙ ነገሮችን አሳልፈዋል። በጣም የገዛኝ ሐሳብ ስለሆነ ነው። በጣም ጥሩ። ሺህ ዓመት ሰው ሲኖር መቼም ይታመማል። ሲታመም ደግሞ ራሱን የሚያድንበት የራሱ የሆነ ጥበብ ይጠቀማል። እጽዋት ይቀምማል፣ ከማዕድን መድኃኒት ሊሰራ ይችላል፣ ይኖራል። አሁን ግን ያለው ነው ቃል በቃል ኦልሬዲ ይሄ ክፍላችን እንዳይጠና ስለተደረገ የሕክምናው ክፍል እንደው አስትሮኖሚውን ተውና ስለተደረገ ኦልሬዲ ክኒን ነው የሚላክልን። ተጠቃሚ ነን የክኒን ማለት ነው። ብዙ ብር እንሰጣለን። ይሄኛው ክፍል በቃ እንዳያድግ ተደርጓል። ምክንያቱም አዛዦቹ እኛ ስላልሆነን ማለት ነው። ነገር ግን አያድርገውና ልክ እንደ ኮሮና በረራ ቢሰረስ ብለን እናስብ። ጭራሽ ዓለም ድርግም ቢል ወይ ማግኔቲክ ፊልድ ድንገት ተዛብቶ ምንም ነገር ቀጥ ቢል ዝግ ቢሆን አሁን ኮሮና እንደውም ትንሽ የተሻለ ነው። ከዚህ ባሰ ነገር ቢመጣ አሁን 1% ክኒን ማምረት ካልቻል ስንት ሰው ሊያልቅ ይችላል? ክኒን ተጠቃሚ ኢራኖች የተናገረውን ነው የምናገረው። ወደ 64% በሀገራቸው ሳይንቲስቶች ሀገራቸው መድኃኒት ሊያመርቱ ይችላሉ። 30 ምናምኑን ከውጭ ሊያመርቱ ኢምባርጎ የማይቀብ ቢጥሉባቸው መድኃኒት ላይ ቢጥሉባቸው ስንት ሰው ሊያልቅባቸው ይችላል? እኛ 1% የለንም። ስለዚህ ምርጫ የለንም ማለት ነው። በጣም ትልቅ ጥገኝነት። አዎ ደግሞ ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ ይባላል። ድህነት ምርጫ ማጣት ነው። ምርጫ ያለው ሰው ድሃ አይደለም። ይሄ ቢሸሽ በዚህ ያመልጣል ይላል። ስለዚህ ይሄ ቢዘጋ ይሄንን ዕውቀት አበለጽጋለሁ እንዳንል ያለንን አልተመለከትንም፣ ራሳችን እንሰራለን አላልንም፣ እጅን የዘረጋ ነው። ስለዚህ በትምህርት ካሪኩለማችን ላይ ሊያዙ የሚችሉት ዶነሮቻችን እንጂ እኛ አይደለንም ማለት ነው። ስለዚህ የኢትዮጵያ ሳይንስ ቀጭጯል፣ በዚህ በፍጹም ቀጭጯል። ኢትዮጵያዊ ጠረን ያለው ስነ ህይወት ውስጥ አለ ወይ? ፊዚክስ ውስጥ አለ ወይ? ሂሳብ ውስጥ አለ ወይ? አስትሮኖሚ ውስጥ አለ ወይ? ሕክምና ትምህርት ውስጥ አለ ወይ? በፍጹም ኢትዮጵያዊ ጠረን የለውም ጨርሶ። ግን ጀስት ኮፒ ኤንድ ፔስት ነው የሚደረገው። ደግሞ የኮፒ ፔስት ዕውቀት ኢንተርኔቱ ሲዘጋ አብሮ የሚዘጋ ነው፣ ሲቆም አብሮ የሚቆም ነው። ስለዚህ ራሳችንን እንዳንችል በብዙ ነገር የተከበብን በመሆናችን እንግዲህ ከዚህ ማጥ ውስጥ እንዴት እንደምንወጣ አላውቅም። ምናልባት ቀጣዩ ትውልድ የሚወጣው ይመስለኛል። እኛ ግን ባለንበት ራሳችንን መቻል ካልቻል በጣም ከፍተኛ ጥገኛ ነው የምንሆነውና በናይል በአባይ ላይ እንደጀመርነው ከጥገኝነት መላቀቅ አይደለም። ከዚህም ከዕውቀት ጥገኝነት ለመላቀቅ የራሳችንን ማዳበር አለብን። በቃ ይሄ የትም ዓለም ያለ ነው። አሜሪካ ብትሄድ፣ ጀርመን ብትሄድ፣ ጣሊያን ብትሄድ የራሳቸውን ሳይንስ ያሳድጋሉ።
እንደ ንብ ደግሞ ይቀስማሉ። ለምሳሌ ኢትዮፒክ ስተዲ ጀርመን የዛሬ 400 ዓመት ነው የተጀመረው። ጀርመናውያን ጊዜና ገንዘብ ተርፏቸው ነው ኢትዮጵያ ጥናት ማዕከል ያቋቋሙት ፈረንሳዮች፣ ጣሊያኖች አይደለም። ጥበብ ነው፣ እውቀት ነው። ስለዚህ ከዚህም ይቀስማሉ፣ የራሳቸውን የሚያሳድጋሉ። እኛ ግን በቃ እንደሌለን ሆነን አይ ዶንት ኖ አይ ቲንክ በአእምሮ ቅኝ የተገዛ ሰው በጣም ከፍተኛ ውድቀት ነው የሚያጋጥመውና ኦልሬዲ በአእምሮአችን ምንም የለንም ተብለን እንድናምን ስለተደረገን ፍላጎቱም የለንም ጨርሶ ለመመርመርና መጀመሪያ ጓዳችንን ብናይ ጓዳችን ላይ ያለውን ነገር ካየን በኋላ መስራት ከሌለን እንኳን እኛ ራሳችን ለምን አንሰራም? ሰዎች አይደለንም እንዴ? ሮቦት አይደለንምና አይ ቲንክ የሌላውን ዓለም ሌላ ሰው እኛም ደግሞ ይሄ ነገር እንዳይሆን በእውነት በጣም ጥሩ ጥያቄ ነው ያነሳው ማለት ነው። እኔን ትንሽ ኮርኩረኝ ሳይንሱስ ምን ያክል እንግዲህ የሚቀሰም ነገር አለን ነው እንግዲህ ዶክተር ሮዳስም እያልክ ያለው መጀመሪያ ሌሎች ከሌሎች ከመቅሰም ባለፈ የራሳችንንም ደግሞ የሚቀሰም ነገር እንዳለን ማወቅ አለብን ነው አይደለ? መመርመር አለብን። ከኛ ሰዎች እየቀሰሙ ነው፣ እኛ ግን ከራሳችን አበባ አልቀሰምንም ነው ትልቁ ነገር። እኛ ከራሳችን አበባ አልቀሰምንም፣ ሌሎች ግን ከኛ አበባ እየቀሰሙ ነው። የኛ መጻሕፍት አሁን ለምሳሌ ሰሜን አሜሪካ በነበርኩበት ጊዜ የተለያዩ ሪሰርች ሴንተሮች ውስጥ እንዳይንድ ጎበኝ ተፈቅዶልኝ ነበር። በቦታው ትልልቅ ቦታዎች ናቸው እነዛ ቦታዎችና ለምሳሌ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ስገባ በጣም ነው የገረመኝ። ኦልሞስት ወደ 800 ማኑስክሪፕቶች ናቸው የሚጠኑት የኢትዮጵያ። ግራን የገባኝ ኦልሞስት ወደ ስክሮሎቹ ብቻ ጥቅሎቹ ብቻ 400 ናቸው። ሞሮፍ ወደ ከ200 በላይ ፕሮፌሰሯ ስትነግረኝ የሕክምና ናቸው 200 ስክሮልስ 400 እና በዛ ውቅያኖስ ውስጥ ነው ድንገት ራሴን ያገኘሁትና ዋው የኢትዮጵያ የት ናት? እዚህ ውስጥ ናት እላለሁ። አንዳንዴ ወደ ተለያዩ ለሪሰርችም ወደ ተለያዩ ቦታዎች በመግብዝ አንዳንዴ ኢትዮጵያን እዛ ውስጥ አገኛታለሁ። ምክንያቱም እዛ ሪሰርች ሴንተር ነው፣ ኢትዮፒክ ስተዲ ነው። በጣም ይገርምሃል። ደግሞ እዚህ ስትመጣ ምንም ነገር የለም እና አንዳንዴ ቦታ ተዘዋውሮብኛል ማለት ነው ብዬ ራሴ እስከገረም ድረስ ያደርሰኛልና ብዙ መሰራት እንዳለበት በተለይ ትምህርት ውስጥ ያሉ ሰዎች ይመለከታቸዋል። ግን ካልሰሩ ኔክስት ጄኔሬሽን እንደሚወቅሳቸው ግን ማመን ግን አለባቸው። በትክክል አዎ። ከወቀሳ መዳን ያለ አይመስለኝም። በተለይ ሳይንሱ ምን ያክል ቦታ አለው ለኢትዮጵያ እውቀቶች? ምን ያክል ቀስሟል? ካለፉት ከኢትዮጵያ እውቀቶች ሳይንሱ ምን ያክል ወስዷል? ማለት እኛ የናቅናቸው እኛ የተውናቸው እኛ ዞር ብለን ያላየናቸውን እውቀቶች ምን ያክል ተጠቅሞበታል ሳይንሱ? ምን ያክል ቦታ አላት ኢትዮጵያ ሳይንሱ ላይ? እኛ አልተጠቀምንበትም፣ የሚጠቀምበት አካል ግን አለ። ባጭሩ ለመመለስ ማለት ነው። እኛ ትንሽ ግራ የሚያጋባን ባህሪ ያለን ይመስላል። ኢትዮጵያውያን እውቀትተን በእነሱም እየሰራን ያለ ነው፣ ቅድም እንደተብራራው ማለት ነው። እነሱ ግን ሲሪየስሊ እየተጠቀሙበት ነው። የራሳቸውም ስራ አይደለም። ቅድምም እንዳልኩትኝ ብዙ ነገሮች ኢቭን ሰማያዊ አካላትን ለምሳሌ ቅድም ስለ ህብረ ከዋክብት አንስቻለሁኝ። እነሱ ጥንት የነበረውን ህብረ ከዋክብት በእንስሳ ነው ብዛት የተሳሉት። በእንስሳ ወይም በሰው ሊሆን ይችላል። እንደዚህ የተለያየ ህይወት ባላቸው ነገሮች ናቸው የሚሳሉት። እነሱ ግን እንዳለ የራሳቸውን ድሮ የነበረውን ነገር ነው የሚጠቀሙበት። እንዳለ አድርገው ሳይንሱን ይጨምሩበታል። የሚያስቀሩት እውቀት የለም፣ የሚጥሉት የለም ማለት ነው። እኛ አሁን ምንጥለው አለ ማንጥለው አለ እውቀት። የሚገርመው ነገር ማለት ነው። አሁን እኮ ስለ ጨረቃ ስናወራ ጨረቃ እኮ በባህልም በሃይማኖትም በሳይንስም እኮ ታወቅ ነች አይደል እንዴ? ስለዚህ ከፋፍለን አንዱን ጥለን አንዱን እናንጠልጥበት የለም። ስለ ፀሐይ ስናወራ ስለ ፀሐይ በእምነት መጽሐፍት አለች፣ በባህልም አለች፣ በሳይንስም ታወቃለች። ስለዚህ እኛ አሁን ለያይተን በእኛ ጋር ያለው የእኛን ዶክመንት ስለ ፀሐይ ስለ ጨረቃ የተጻፈውን ትተን የሳይንሱን ብቻ ነው የምንቀበል። አሁን እኮ ዝም ብለን እንኳን ስታስበው ሎጂካል እኮ አይደለም አይደል እንዴ? እነሱ ይጠቀሙበት። የኛ መጽሐፍ አሁን ጀስት እንዳለው የኛ መጽሐፍ ይጠቀማሉ፣ ይመራመራሉ። እነሱ ይጠቀማሉ፣ እኛ አንጠቀምም። የባህሉንም ወይንም በኢትዮጵያ ዶክመንት በኢትዮጵያ ነባር እውቀት ያለውን ነገር በሙሉ ወደ ጎን ትተነዋል። እኔ እስካሁን ባለኝ እንትን ብዙዎቹን ትተን አስቀምጠናል ብዬ ነው የማስበው። ግን እነዛ ደግሞ ኦሪጂናል የሆነ ሶሉሽን ሊያመጡ ይችሉ ነበረ ነው አንደኛው እንትን እኮ ሲምፕል እንትን አሁን ባለንበት ዘመን ይሄ በሽታ ተከስቷል፣ ኮቪድ-19 የሚባለው
ብዙ ሶሉሽን የተፈጠረው በባህል ለምሳሌ ቻይናዎች ያቆሙበት እንትን በባህላዊ ሕክምናቸውን ሄዱበት እና አስቆሙ። ኢትዮጵያም አክቹአሊ ሳይንስም ባህልም ብለን አሁን ጀምረናል። ያ ማለት ነው በባህል ላይ ትልቅ ዶክመንት አለ ማለት ነው። ሶልቭ እናደርግበት ኦሪጂናል ችግሮቻችን የምንፈታበት የሆነ ነገር አለ ማለት ነው። አሁን እኮ ችግር ሲኖርብን አልነበረም ወደ ኋላ መመለስ የነበረብን፣ መጀመሪያውኑ መጣል አልነበረብንም። ወይንም የሚያስጥሉን አካላት ሲያስጥሉን ለምን ማለት ነበረብን ነው። ኦሪጂናል ሶሉሽን እዛ ጋር እያለ ለምን ሌላ ነገር ሌላ ቦታ የምንሄደው? ሶ ሳይንሱ ሌላው ዓለም ላይ አሁን ሳይንስን የሌላው ዓለም ሳይንስና የኛ ሀገር ሳይንስ የማወቅ ተጠብቅብኝ ነው ማለት ነው። በእኛ ሀገር የምንተወው ነገር አለ። እንደዚህ ያልኩት ደግሞ ሲባል የምናገላብጠው ነገር አለ። እንደዛ ባይሆን ጥሩ ነበር ነው። ይሄ እንግዲህ አሁን ቅድም የተጠቀሱ ብዙ ነገሮች አሉ። አሁን ሶሉሽኑ ራሱ መሆን አለበት ወደሚለው ማለት ነው። ሪሊ ፐርሰናሊ ፊል እንደማደርገው ኢትዮጵያ የሆነ ተቋም ዩኒቨርሲቲ ራሱ ያስፈልገናል ብዬ ነው የማስበው። ስለ ኢትዮጵያ እውቀቶች የሚያጠና ሌላው ዓለም ያጠናል። ግራ እኮ የሚገባ ነገር ነው። ሌሎች ዓለሞች ያጠኑታል። ኢትዮጵያን የሚመለከት ተቋም ኢንስቲትዩት ከፍተው ኢትዮጵያን መጽሐፍ በሙሉ ሰብስበው እያጠኑ ሰብስበው እያየን የኛ መቀመጥ እኮ አንድ ግራም ስለሚያጋባ ነው። ሪሊ ስለኛ እያጠና አንድ ሰው ስላንተ እያጠና አቴንሽን ማይተማ ወዛ ላይ ማሄድ ከሆነ እንደ ተፈታሽ ማለት ነው። እንግዲህ እጅ ተዘርግቶ እንደዛ ማለት ነው። ሶ ይሄንን አይ ሆፕ ምናስተካክለው ይመስለኛል። ወደፊት እንደ ሀገር ብዙ አስበን ይሄ ኮሮና ራሱ ብዙ ነገር የሚያስተምረን ይመስለኛል። ነባር እውቀቶች ምን ያህል ኃይል እንዳላቸው ምን መለወጥ እንደሚችሉ ኦሪጂናል ችግራችን እንዴት አድርገው መፍታት እንደሚችሉ የሚታወቅ ይመስለኛል። እንዳልኩት እንግዲህ ብዙ ከኋላም ያሉ ወጣቶች አሉ። ሪሊ ኢቭን ሲስተማችንን ካሪኩለማችን ራሱ ሪአጀስት ማድረግ አለብን። ምክንያቱም አሁን በጣም የተነቃቃ ትውልድ አለ። በስነ ፈለኩ ብትል በዚህ በሚሰማው የተለያየ ለምሳሌ ከሕክምናው ጋር የተያያዘ ሊሆን ይችላል፣ ባህላዊ ሕክምና ጋር ሊሆን ይችላል። the last 2 years እስከምናውቀው እኔም እስከማውቀው ድረስ ብዙ የተነቃቃ ጄኔሬሽን አለ። ግን እነሱ መሄድ በሚፈልጉት ፍጥነት ግን ሲስተሙ አልተዘረጋላቸውም። ምክንያቱም ስፔሻል የሆኑ ትምህርት ቤቶች ራሱ ያስፈልጋሉ። ጊፍትድ የሆኑ ተማሪዎች አሉ፣ ታለንትድ የሆኑ የሚባሉ ተማሪዎች አሉ። በሌላው ላይ የሚታወቁ በጣም መጥቀው የሚሄዱ ፈጥነው የሚሄዱ ተማሪዎች አሉ። ሳይንሱ ብቻ የማይጥማቸው ተማሪዎች አሉ። ለምሳሌ ኢትዮጵያዊ እውቀት ብዙ ኢትዮጵያዊ እውቀት እያለ እሱን ጥለው ወደዛ ጋር መሄድ የማይፈልጉ ጄኔሬሽን አለ። ለምሳሌ አሁን ሁልጊዜ የሚጠይቁን ነገር ስለሆነ ማለት ነው። ለእነሱ ግን አንደኛ ፈጣን ተማሪዎች ናቸው። ስለዚህ የተለየ ካሪኩለም ያስፈልጋል ማለት ነው። ሌላውም ላይ ስለተለመደ ነው በሳይንሱ። ሶ የተለየ ትምህርት ቤት ያስፈልጋል። ኢቭን የተለየ ክራይቴሪያ ያለው፣ የተለየ አስተማሪ ያለው፣ የተለየ ካሪኩለም አለው። ስለዚህ አንድ ሀገር ወደፊት መሄድ ካለባት እነዚህ አይነት ተማሪዎችን ኮንሲደር ማድረግ አለባት። ሁለት አይነት ተማሪዎች አሉ። ስፔሻል ኒድስ ተማሪዎች ይባሉ አሉ። ወደ ኋላ ትንሽ የሚቀሩ በአእምሮ በተለያየ የሚቀሩ አሉ። እነዚህ ስፔሻል ተማሪዎች ናቸው። እነዚህ ፈጣኖችም ስፔሻል ተማሪዎች ናቸው። ካሪኩለም ግን ዲዛይን ስናደርግ ለሁለቱንም መሆን ያለበት። ሁሉንም አንድ ቦታ አጉረን እኩል ተጓዙ ማለት አይቻልም። የሌላው ዓለም ኤክስፒሪየንስ ያለን ያሳየንም በሳይንስም ውጤታዊ ልንሆን አንችልም። ሶ ይሄን ራሱ አይተን ሪአጀስት አድርገን ካሪኩለም ሲስተም ዘርግተን ብንሄድ እንደ ሀገር ተጠቃሚ እንሆናለን። የባህላዊ እውቀቱን ሪሊ አሁን እኮ እኛ ስለ ከዋክብት ስለ ጨረቃ ምናምን ስናወራ ኢቭን በዚህ ዓመት ብዙ ሰማያዊ ክስተቶች ተከስተዋል ብለናል። በእኛ ሊቃውንት ራሱ እኮ የተመዘገቡ አሉ። የሚጠይቅ የለም እንጂ የእኛ ሊቃውንት ያው ፐርሰናሊም ስላገኟቸው ነው የተመዘገቡ ነገሮች አሉ። ከሰማይ የመጡ ሜቴዎርስ፣ አስቴሮይድስ የሚባሉ ነገሮች አሉ። እኛ በሳይንስ ብዙ እናወራለን፣ እነሱም ግን መዝግበዋል። እኛ እነሱን እንንቅ እነማንን? የኢትዮጵያን እውቀት ንቀን ፈረንጅ የሚነግረንን የምንቀበል ከሆነ እኛ ምን ልንባል እንችላለን? ኢትዮጵያዊ ተብለን ሪሊ ፉሊ ልንጠራ አንችልም። ሶ የእኛን እውቀትም መጀመሪያ አውቀን ከዛ ሳይንሱ ያው ዓለም ሀገራት ሼር ያደርጋሉ። ሳይንስ ምንም ችግር የለውም፣ ሼር ማድረግ ግን እንችላለን። ስለዚህ ይሄን ሁለቱን ነገር አብረን ካላስኬድ አሁንም ወደፊት ዝም ብለን ጥገኛ ሆነን ነው የምንሄደው ማለት ነው። በትክክል አዎ፣ ትልቅ ነገር ነው እያወራንም ያለ ነው። በተለይ ደግሞ ብዙ ነገራችንን ጥለን የሌሎችን እያየን ነው ሲባል ብዙ ከተውናቸው ነገሮች አንዱ ወይም እንደ ትልቅ የሚነሳው የግዕዝ ቋንቋ ትልቁ ጉዳይ ይመስለኛል። ምክንያቱም ብዙ ዕውቀቶች ከዚህ ከህዋ ሳይንስም ጋር በተያያዘ እንዲሁም ደግሞ ሌሎች ከፍልስፍናው ከሕክምናው ሌሎችም መስኮች አንፃር ብዙ ነገሮች የተጻፉት በዚህ ቋንቋ ተጠቅመው ነው ሊቃውንቱ የጻፉትና ይህንን ቋንቋ ደግሞ ያው በተለያየ ጊዜ የሚደረጉ ጥናቶች እንዲሁም በይፋም የምናየው ነገር የሀገሬው ሰው ስለ ግዕዝ ቋንቋ ያለው ዕውቀት በጣም ዝቅተኛ ነው። ያ ምን ያክል ጎርቷል? ምክንያቱም አሁን አንድ ሰው ላጥና ቢል ስለ ህዋ ሳይንስ ላጥና ቢል ይችላል ወይ? ምክንያቱም ብዙ ጽሁፎች በግዕዝ ያሉ ይመስለኛልና
ከዚህ ጋር በተያያዘ እስኪ መልካም ጥያቄ ነው። እንግዲህ ቋንቋ መልእክት ማስተላለፊያ ነው። የአንድ ማህበረሰብ ዕውቀቱ፣ ስልጣኔው፣ ፍልስፍናው፣ አመለካከቱ በጥበብ ላይ በእውቀት ላይ የተራቀቀውን ነገር ሰንዶ ለሚቀጥለው ትውልድ የሚያስተላልፍበት አንድ መሳሪያ ነው። እንግዲህ ኢትዮጵያውያን ብዙ ሺህ ዘመን እንደመኖራችን ኢትዮጵያውያን የነበራቸውን ዕውቀት፣ ፍልስፍና፣ ጥበብ በድንጋይ ላይ ሊጽፉ ይችላሉ፣ በብራና ላይ ጽፈው ሊያስተላልፉ ይችላሉ። ኢቭን ብራናው ራሱ ለሶስት ከፍለን ማየት እንችላለን። ራሱ ብራና ሊኖር ይችላል። ሁለተኛ ስክሮልስ፣ እነዚህ ጥቅል እንደ ክታብ መልኩ እንደዚህ የሚተረተሩ ይችላል። ሶስተኛ ስንሱል በተያያዘ መልኩ የሚበተን በድንጋይ ላይ ኢንስክሪፕሽን ሊሆን ይችላል። እንግዲህ ዕውቀታቸውን ያስተላልፋሉ። በዛም ሆነ በዚህ ትልቁ መሰረታዊ ስህተት እንግዲህ ቋንቋው ሄዶ መደበቂያው በቃ መጨረሻ ላይ ሌላ እንትን ሲሆን ቤተክርስቲያን ውስጥ ፕሪዘርቭ ሆኗል። ብዙዎች እንግዲህ ትልቁና ስህተቱ የሚጀምረው እዛ ላይ ይመስለኛል እና መንፈሳዊ ብቻ ዕውቀት ያለበት መስሏቸው የሚያስቡ ሰዎች አሉ። ግን ሲባል ለኛና ለውጮቹ ሰዎች አንድ አይደለም። ለኛ በቃ መንፈሳዊ ትምህርት ያለበት መንፈሳዊ ጽሑፎች ብቻ ያሉበት በቃ አለቀ። ከዛ ውጪ ምን እንደያዙ እንኳን ለማሰብ እንኳን ጊዜ የለንም። ኦልሬዲ ኦፕን ማይንድድ አልሆንም። ፈረንጆቹ ግን ይሄ አይደሉም። በጣም ብልሆች ናቸው። መቅሰም ካለባቸው የትም ቦታ ሄደው ጥበብን ሊቀስሙ ይችላሉ። ውስጡ ያለውን ነው የሚፈልጉት እነሱ እና ብዙ የፍልስፍና ጽሑፎች አሉ፣ ብዙ የማዕድን ጉዳዮች አሉ፣ ብዙ በተለይ የእጽዋት የአስትሮኖሚ በጣም ብዙ። ይሄ ዕውቀት የኢትዮጵያ ዕውቀት ነው። የኢትዮጵያ ዕውቀት ስንል ደግሞ የሁሉም ኢትዮጵያውያን ዕውቀት ነው። ምክንያቱም አባቶቻችን እናቶቻችን ናቸው ያስተላለፉልን። ስለዚህ የነሱ ዕውቀት የመላ ኢትዮጵያ ሕዝብ ሀብት ነው። ይሄ ሀብት ሊታወቅ ይገባል ማለት ነው። ስለዚህ ይሄ ሀብት ስለታወቀ ከነ ጄምስ ብሩስ ጀምሮ መጀመር እንችላለን። ጄምስ ብሩስ እኮ ኢትዮጵያ መጥቶ በተለይ የአባይን መነሻ ነበር ለማየት አመጣጡ የሚባለው የመጀመሪያ አመጣጡ። ግን እዚህ ያየው ነገር ከአእምሮ በላይ ነበረ ለሱ የነበረው። ለምሳሌ ጠፍቶ የነበረው ሄኖክ መጽሐፍ ከመላው ዓለም ኦልሬዲ ተጠቅሷል። ግን የት አለ? ዓለም ጥያቄ ምልክት አኑራ ነበር። አንዳንዴ መልስ የማይገኝለት ጥያቄ ጊዜ ፍታው የሚባል እዚህ ሳይ በጣም ተደናገጥ። እንዴ ይሄን ነው እንዴ ኢትዮጵያ እንደ ያላት? በጣም ጥሩ እጽዋት አየ። በጣም የእጽዋት መጽሐፍ ሰበሰበና ይዞ ሄደ እና ነጸብራቅ ነው ያበራው ማለት ነው። ጥበብ እንግዲህ አንዳንዴ እንዴት እንደሚቀሰም ነው። ለፈረንሳዩ ንጉስ ለሉዊ 15ኛ ሲያሳየው በጣም ነው የተደነቀው። ወዲያው የፈረንሳይ ተመራማሪዎች እንዲሰበሰቡ ነው የተደረገው። ተጠና፣ ዕውቀት ሼር ይደረጋል። አንዱ ወደ እንግሊዝ ተላከ ቦዴሊያን ላይ። እዛ ያሉት አንዱ የራሱ ኮፒ አድርጎ አስቀረ እና ጥናቱና ምርምሩ ቀጠለ ማለት ነው። ከዛ በኋላ እንግዲህ በየጊዜው የሚመጡ ሰዎች ስንት ሺህ ብራናዎችን ይዘው እየወጡ እንደነበር ማሰብ ያስፈልጋል። ለምሳሌ በመቅደላ በነበረው ፍልሚያ ንጉሠ ነገስቱ ራሳቸውን ሲያጠፉ መቅደላ መድኃኔዓለም ላይ ትልቅ ላይብራሪ ነበር፣ ቤተ መጻሕፍት ከመላ ኢትዮጵያ የተሰባሰቡ መጻሕፍት ነበሩ። እንግሊዞች ሲመጡ በጄኔራል ናፒየር መሪነት ይሄ ዕውቀት ያላቸውን ሰዎች ነው ይዘው የመጡት፣ ዝም ብሎ ወታደር ብቻ አልመጣ። ስለዚህ ለይተው ምን መጽሐፍ መውሰድ እንዳለባቸው የሚመርጡ ሆልምስ ወዘተርፈ ነበር የመጡት። ስለዚህ ከነበሩት ውስጥ 500 ምርጥ ሆኖ ተገኘ። 500 ብዛም ላያስፈልግ ስለሚችል እንዲወገድ ተደረገ። 500 ሌሎችም ቅርሳቅርስ በ15 ዝሆን በ200 በቅሎ ጭነው እንደወጡ ነው ያው ጆሴፍ ፍራንሲስ ያጠናው ጥናት የሚጠቁሙና ኢንግላንድ ላይ ወደ 37 ሚሊዮን ፓውንድ ነው የተጫረተው፣ ወደ 1 ቢሊዮን ብር በላይ በጊዜው ማለት ነው። መጻሕፍቱን ሳይጨምር መጻሕፍት አይጫረቱም። ሌላው ሊጫረት ይችላል። መጻሕፍት ጥበብ ደግሞ በምንም ልትመነዝረው ትችላለህ። አንድ መድኃኒት አገኘ ማለት ሀገር ገዛ ማለት ነው በተዘዋዋሪ። ስለዚህ መጻሕፍቱ እንዲጠኑ ነው የተደረገው። ስለዚህ የቅርቡን እንተውና እነ ሂዮብ ሉዶልፍ የዛሬ 400 ዓመት ነበረ የቶፒክ ስተዲ ብለው ጀርመን ያቋቋሙት። አሁን ጣሊያን አለ፣ ፈረንሳይ አለ፣ አሜሪካ አለ፣ አልፎ ተርፎ ደግሞ ካናዳም በቅርቡ ጀምራለች እና
የዩኒቨርሲቲ ፕሮፌሰሩን አግኝቻቸው ነበር እዛ የዲፓርትመንቱን ዋናውን ኃላፊ ማለት ነውና ያስቀመጧቸው መጻሕፍት ራሱ ሳይ እጅግ ነው ገረመኝ። እንዴት አይነት ጥንካሬ ነው እንግዲህ ካናዳ ላይ ማለት ነው። እና ስለዚህ በአጠቃላይ ይሄን ነገር ሲጠና ቅድም ዶክተር ጌትነት እንዳሉ አለመባነናችን በራሱ ምን አይነት አዚም ነው ያሰኛል። እኔ ግራ ነው የሚገባኝ አንዳንድ ጊዜና አሁን ነው ምንድነው ነካን እስክል ድረስ ያደርሰኛል። ስለዚህ የኢትዮጵያ ሀብት ነው። የሃይማኖቱን መጻሕፍት የሃይማኖት ሊቃውንት ይመራመሩበት። በሁሉም ዓለም ያለው ዕውቀት ነው። የኢትዮጵያ ለምን ባህሉን ደቡብ ያለውን ማጥናት አለብን፣ ሰሜን ያለውን፣ ምስራቅ ያለውን፣ ምዕራብ ያለውን፣ ሽማግሌዎቹ ምን ይላሉ፣ ስርዓታቸው ምንድነው? ይሄ ራሱ እኮ ዕውቀት ነው፣ ያልተጻፈም ዕውቀት ነው። ስለዚህ እነዚህ ሁሉ ገና ያልተጠኑ ትልቅ የቤት ስራ ነው እንግዲህ ለትውልዱ ጥለንለት የምንሄደው። ምናልባት ቅድም እንዳለው በጣም ጥሩ ህፃናት እየተነሱ ነው። ሙሉ ተስፋዬ በጣም በተለይ በህፃናቱ ላይ ነው። አንድ የፈላስፎች አባባል አለ። ለ1 አመት ካቀድክ ሩስ ትከል ይላሉ። ለ10 አመት ካቀድክ ዛፍ ትከል፣ ለ100 አመት ካቀድክ ህፃናትን አስተምር ስለሚሉ ምናልባት በእነዚህ ህፃናት ነው ከፍተኛ ተስፋችን ያለው እንጂ አሁን ባለው ስርዓተ ትምህርት ይሄ ዩኒቨርሲቲ ተቋቁሞ አይዶን ነው ግን ሊፈጥን ይችል ይሆናል። እንግዲህ ግን ጥሩ እይታ ያለው ሰው ሀገሩን የሚወድ ሰው ግን ያስፈልጋል። በጣም በትክክል አዎ። ሀገር በቀል ዕውቀቶች አሉ እዚህ ጋር። እነሱ ደግሞ አብዛኛው በግዕዝ ነው የተጻፉት። እዚህ ጋር ደግሞ ከህዋ ሳይንስ ጋር በተያያዘ ጥናት ማድረግ የሚፈልግ ሰው ቢኖር እነዛን ለመዳሰስ የግድ ከቋንቋው ጋር በተያያዘ ዕውቀት ሊኖረው ይገባል። አለበለዚያ በውጭ በተጻፉ ቋንቋዎች ወይም ደግሞ ሌሎች ጥናቶችን መሰረት ሊያደርግ ነው ማለት ነውና ምን ያክል ተጽዕኖ አለው ይሄ? አዎ እንግዲህ ኢትዮጵያ ዕውቀቶች ብዙዎቹ በግዕዝ ቋንቋ ተጽፈው ሊሆን ይችላል። ለዛ እኮ ነው ፈረንጆቹ ዕውቀት ዘው ስላለ መጽሐፎቹን ገዝተውም ቢሆን ሰርቀውም ቢሆን በሚፈልጉት ሚስ ወስደው ያጠናሉ። ዕውቀቱን ስለሚፈልጉት ማለት ነው። ምናልባት እኛ እንደዛ ማናደርገው እኛ ልንሆን እንችላለን። ያው እንግዲህ ከሞኝ ተጫፍ እንደሚባለው አይነት ነገር ማለት ነው። እነሱ እኛ ሞኝ ሆነን ከተገኘን ይወስዳሉ፣ ያጠናሉ፣ ይመራመሩበታል። እኔ አንድ ዕውቀት የምፈልገው ዕውቀት ከሆነ የሆነ ቋንቋ መማር ካለብኝ ለምንድን ነው የማልማረው? ዕውቀት ነው፣ ለራሴም ሊሆን ይችላል፣ ለሀገሬም ሊሆን ይችላል። ስለዚህ መማር አለብኝ ማለት ነው። ስለዚህ ዕውቀት እዛ ውስጥ የማገኝ ከሆነ ማልማር ከሆነ ዕውቀትን ያልፈለኩት ቋንቋውን አይደለም። ዕውቀቱን አልፈለኩትም፣ ሁለቱን ነው የማጣው። ዕውቀቱን ማጣለሁኝ፣ ቋንቋውን ማጣለሁኝ። ብዙ ነገሮች በግዕዝ ቋንቋ ተጽፈው ሊሆን ይችላል። የስ ስለዚህ ያን መማር ይጠበቅብናል ማለት ነው። ቋንቋ እኮ ጀስት ሌላ እኮ የተለየ ትርጉም የለውም። አንድ ነገር የምትረዳበት መግባቢያ ነገር ነው። ስለዚህ በዛ ቋንቋ ተጽፎ ከሆነ ያን ዕውቀቱን ፈልገው ከሆነ ለራሳችን ለሀገራችን የምንፈልገው ከሆነ ሌላ ነገር ኮምፕሊኬት የማናደርግ ከሆነ መማር አለብን። ሶ አንድ ሰው እንደዛ ሲነሳ ይሄ ሊሆንበት ይችላል። ግን ይሄ ነገር ያስፈልገናል ነው። አክቹአሊ እኛም እኮ እንደ ሀገር አንድን ቋንቋ እኮ ሉዝ ማድረግ አልነበረብንም ወይም መቀነስ አልነበረበትም። ቅድም ያልኩት አለ ኢትዮጵያን የሚመለከት የራሱ የሆነ ዩኒቨርሲቲ ተቋም ያስፈልጋል ስል ይሄኛው አንዱ ፓርት ነው መሆን ያለበት። ኢትዮጵያ እጽዋቶች ማጥናት ካለብን ራሱን የቻለ የእጽዋት ሴንተር ያስፈልገናል። የግድ እኮ ነው። ስለ ኢትዮጵያ ጥንታዊ ጥናት ከሆነ ለዚህ ሴንተር ያስፈልገናል። ስለ ቋንቋችን ከሆነ ዕውቀት ካለበት ትልቅ ዕውቀት እያለበት እዛ ውስጥ ችላም ብሎ ከሆነ የኛ ዕውቀት ነው ያልፈለግነው እኮ ስንፍና ነው ወይም ሌላ አይነት እብደት ነው ሊሆን የሚችለው። ምክንያቱም ዕውቀቱን አልፈለግነውማ። ግን ደግሞ ከሌላ ደግሞ መለመን እንፈልጋለን። ስለዚህ እሱ ማጥናት የግድ ያስፈልገናል። ትምህርት ቤት ብቻ ዩኒቨርሲቲ ራሱን ይቻለ በዩኒቨርሲቲ እንዳንድ ኮርስ እንኳን አይደለም መሆን ያለበት። ሌሎቹ እኮ አሁን ፈረንጆች ስናይ እኮ እኛ አሁን የለንም። እነሱ እስከ ማስተር ሳልፎ እስከ ፒኤችዲ ድረስ የኛን ቋንቋ ግዕዝ እየከፈቱ እያየን ዕውቀታችን እየበዘበዙ እያየን እነሱ እንዳልከው ዕውቀቱ ዛሬ ያለ እያየን እኛ ዝም ብለን የምናይ ከሆነ አሁን እኛ ነን የሌለ ነው። ስለዚህ የስ እዛ ውስጥ ሊኖር ይችላል፣ ቻሌንጅ ሊያጋጥመው ይችላል። ግን ያን ቋንቋ መማር አለበት። እዛ ውስጥ ኮንቨርት አድርጎ ኦር ትራንስሌት አስደርጎ ወይም ተምሮ አክቹአሊ ሲስተሙ መዘጋት አለበት። መጀመሪያ እንደ ሀገር እንደ መስራት ያለብን ነገር አለ። ራሱን የቻለ ማንም ሰው የሚፈልግ ሰው በሚዲያም ሊሆን ይችላል፣ በቴሌቪዥንም ሊሆን ይችላል፣ በትምህርት ቤትም ሊሆን ይችላል፣ በዩኒቨርሲቲ ያ ነገር መቋቋም አለበት። የግድ ዕውቀቶቻችንን እንፈልግ ከሆነ አገራችን ማሳደግ ከፈለግን ማለት ነው። ያ ካልሆነ አይሆንም። ስለዚህ የኛን የመጣል አባጃችን አሁን ካለቀቀን ወደዛ ጋር መሄድ አንችልም። ግን ይሄን ነገር ማድረግ አለብን። ፊል እስከማድረግ ድረስ ግን ይሄ ይሆናል። ወደፊት ኢትዮጵያን የሚመለከት ኢትዮጵያን ዕውቀት ነባር ዕውቀቶችን የሚመለከት ነገር ይቋቋማል። ስለ እያንዳንዱ ዘርፍ በግብርናው ሊሆን ይችላል፣
በእጽዋት ሳይንስ ሊሆን ይችላል፣ በሕክምና ሊሆን ይችላል፣ በስነ ከዋክብት ሊሆን ይችላል። ይሄንን ያለው ሁኔታ ወደዛ ነው የሚያስገድደን። አሁን ቅድም እንዳልኩትም በተወሰነ መልኩ የጀመርን ይመስላል። ችግር ሲያጋጥመን ብቻ አይደለም ግን መጀመር ያለብን፣ ወደዛ እንሄዳለን። ማጣት ይጠበቅብናል። ቋንቋችን ነው። ይሄ ቋንቋ ደግሞ ቅድም እንደተባለው የግድ ብዙዎች ባያዝድ በሆነ እንትን ወደ ሃይማኖት ብቻ ያያዙታል። የኢትዮጵያ ቋንቋ ነው። ታስ ኦል የነገር እኮ የለውም። እዛው ተጻፈው እኮ የሃይማኖት እንትን ብቻ አይደለም፣ ሁሉ ነገር ጽፎበታል። ጥበብ ሁሉ ተጻፈው እዛ ላይ ነው። ስለዚህ የሃይማኖት ብለን ራሱ ባያዝድ ሆነን እንዴ ማህበረሰቡ ራሱ የተዛባ ነገር ነው ያለው አሁን በግዕዝ ቋንቋ ላይ ማለት ነው። ስለዚህ ወደዛ ጋር መሄድ ይጠበቅብናል። ትምህርት ቤት ይከፈት እስከ ዩኒቨርሲቲ ይቻል ኢትዮጵያ እውቀት ብቻ የሚያጠና ማለት ነው፣ ቋንቋውን የሚያጠና ማለት ነው። ገብቶ የሚማር እውቀቱ የሚፈልግ ገብቶ ይማራል፣ የማይፈልግ ይተዋል ማለት ነው። እኔ እንደዛ መሆን አለበት ብዬ ነው የማስበው። ምክንያቱም እኔ ራሱ በዚህ ሳይንስ በስነ ፈለኩ ሳይንስ ብዙ ነገሮችን አንዳንድ ነገሮችን ሪፈር ሳደርግ ኢቭን ሆድ ለምሳሌ ብዙ የተጻፈ ለምሳሌ መጽሐፍ ሄኖክ ሊሆን ይችላል፣ ሌሎችም ሊሆን ይችላል። ሪፈር ሳደርግ ብዙዎቹ ፈረንጆች የሚጠቀሙት ዶክመንተሪም ሳይ ወደ ግዕዙ ጋር ነው የሚወስድህ እነሱ እያጠኑ ስለሆነ ማለት ነው። እንደዛ ስታይ ደግሞ ያው ግራ ይገባሃል፣ ትደነግጣለህ። መጀመሪያ እኮ እኛ እንደ ሀገር ማድረግ የነበረብን ይሄኛውን ነበር ብለህ ታስባለህ። እነሱ ያደርጉታል፣ ካላደረግነው እኛ ስለሆነን ሪሊ አስተሳሰባችን አጀስት አድርገን ወደዛ ሲስተም መግባት የግድ ይጠበቅብናል። አጭር የነበረው መንገድ በግዕዝ ወደ እነሱ ሄደን ከዛ መልሰን ረጅም መንገድ መጓዝ ማለት ኤግዛክትሊ እንደዛ ማለት ነው። በዶክተር ላይ ለመጨመር ትምህርቱ ቀላል ትምህርት መሆን አይደለም፣ ለብለብ ሳይሆን ራሱን የቻለ ትልቅ ሪሰርች ሴንተር ኢቭን ከአሉት ዩኒቨርሲቲ ተማሪዎች ጋር ራሱ ማወዳደር አለብን እኮ። ለምሳሌ እዚህ ያለው የእጽዋት እውቀት ወይም የሕክምና እውቀት እዚህ ካለው ጋራ ሽልማት ምን ሸለመበት ምናሳድግበት የሚመጋገቡበት ነገር። ለምሳሌ ቀላል ነገር ልንጀምር እንችላለን። ለምሳሌ ፊደል ስናየው ቀላል ነገር ሊመስለን ይችላል። ቅርጹን መስራት ከባድ ነው። ያንን ድምጸት ማምጣት ከባድ ነው፣ ቀላል አይደለም። እንደው በጣም ትንሽ ምሳሌ ነው የምሰጠው፣ ግን ትልቅ ጉዳይ። ለምሳሌ እንደው አሁን አስትሮኖሚ ላይ ስላለን ነው። ለምሳሌ ፊደላችን ልብ ብለህ ተመልከት። ወደ ታች 26 ወደ ጎን 7 ነው። ዝም ብሎ የሆነ ጉዳይ አይደለም። ስትታባዛው 7 ጊዜ 26 182 ይመጣል። 182 ይመጣል። ስትጀምረው ደግሞ ኦልሞስት 364 ይሆናል ማለት ነው። ደብል ስታደርገው 182 የአስትሮኖሚ ኮድ ነው፣ ሌላ ምንም ነገር አይደለም። አስትሮኖሚ ነው፣ ስነፈለክ ነው። መሬት በ182 ቀን አንዴ ቀኑም ሌሊቱም እኩል ይሆናል። መጸውና ጸደይ ላይ መስከረምና መጋቢት ላይ ማለት ነው። ይሄ በሳይንሱ ይታወቃል። ኢኩኖክስ ይባላል። ኢኩኖክስ ሪና መዓልት ሪና ሌሊት፣ ቀኑም ሌሊቱም የሚተካከልበት። ልክ በ182 ቀን አንዴ ፀሐይ በምስራቅ ወጥታ በምዕራብ በትክክለኛ ዲግሪ ትጠልቃለች ምድር ወገብ ላይ። ስለዚህ በሁሉም ዓለም ቀኑ 12 ሌሊቱ 12 ይሆናል፣ መስከረም ላይና መጋቢት ላይ። መስከረም አዲሱ ዓመት የሆነበት ምክንያት ይሄ ነው። መጋቢትም ማለት የሚመጋገም ማለት ነው፣ ቀኑና ሌሊቱ ተመጋግቦ እኩል የሚሆንበት። ፊደላችንን 182 ሲያደርጉ የፀሐይን ሳይክል የኢኩኖክስን ሳይክል እነዚህ ሰዎች አውቀዋል ማለት ነው። ዝም ብሎ የተደረገ ነገር አይደለም፣ የጨበሬ እንትን አይደለም። እያንዳንዱ ኮድ ነው። ከዛ ይጀመራል ማለት ነው ጥናቱ። ለምሳሌ ሰው ስንል ሰው ማለት 7 ነገር ማለት ነው። አጠቃላይ ሰው ኮድ 7 ነው። ሰው ምንለው ክላሲካል ኤሌመንትስ የሚባሉት አሉት፣ እሳት፣ ውሃ፣ ነፋስ፣ መሬት ምንላቸው። የነፍስ ደግሞ ለባዊነት የምታስብ ነባቢነት የምትናገር ህያውነት። ሰውን ሰው የሚያደርገው 7 ነገር ስለሆነ ነው። ስለዚህ ሰው ኮዱ 7 ስለሆነ ሰው የሚጻፈው ደግሞ በእሳቱ ስለሆነ የሰ ቦታ 7ኛው ላይ ነው። ሀ1 ለ2 ሐመርዋ 3 መ4 ሰ5 ረ6 ሰ7። ስለዚህ ኮድህን 7 ነህና ሰን 7 ላይ ነው የምታገኛት ማለት ነው። ለምሳሌ ሀለሃመ መሬት እንላለን። መሬት ለተለምዶ መሬት ምን ኖርባት መሬት ናት። ግን መሬት 4 ነገሮችን ይዛለች። በግሪክ በለው በፐርሺያ በለው በህንድ ፍልስፍና ክላሲካል ኤሌመንትስ እሳት፣ ውሃ፣ ነፋስ፣ መሬት 4 ነገር ናቸው። እነዚህ 4ቱ የያዘችው ግን አቅፋ የያዘችው መሬት ናት። 4 ነገሮች። ስለዚህ መሬት ስለሚል ሀ1 ለ2 ሐመርዋ 3 መ4 መሬትን ራሱ ኮዷን 4 መሆኗን መላይ በአራተኛው ተራ ላይ ታገኛለህ። ስለዚህ ከሀ እስከ ሆ ያለው
የሰባቱ ሳምንታቱን እኮ ይወክላሉ። 7 ቀናት አለ በሳምንት ከሐስ ከሆ ድረስ 7። እንግዲህ ይሄ ሁሉ ጥበብ እያለ መመርመር ሳይንችል ስንቀር ፊደል ይቀነስ ማለት ጀመርን ማለት ነው። ሰው ጥበብ ያሳድጋል። ትምህርት መማር ካልቻለ ይማራል እንጂ ትምህርት ይጥፋ አይልም። ካልቻለ ቁጭ ብሎ መማር ትዕቢቱን አስተንፍሶ ቁጭ ብሎ መማር ያስፈልገዋል እንጂ ለምሳሌ 3 ሀ አለ የስ አለ ግን 3ቱንም ሀ አልልም ከተማርኩኝ ሀ ላለው ሀ ላለው ሀ ላለው አውቀዋለሁ አልልም አልልም ላለው በጉሮሮ ላይ አይኑና ላለው አልፋውና ይሄን ድምጸቱን መማር ሲቻል ትንሽ ነገር ማሳደግ ሲቻል ስለማይችል ይጥፋ ይደምሰስ ማለት ዕውቀትን አያሳይም፣ አላዋቂነትን ነው የሚያሳየው። በመሰረታዊ ነገሩ ፈላስፎቹ ዕውቀት 4 ነው ይላሉ። አንደኞቹ ያውቃሉ፣ ማወቃቸውን በትክክል የሚያውቁ ሰዎች አሉ። ሁለተኞቹ ያውቃሉ፣ ማወቃቸውን የማያውቁ ሰዎች አሉ። ሶስተኞቹ አያውቁም፣ አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም። እነዚህን 4 ክፍል መድበን ስናይ የኛን ህይወት ያንጸባርቃል ሆነ ያለና በፊሎሶፊው ፍልስፍናው ያውቃሉ ማወቃቸውን ከሚያውቁ ሰዎች ብቻ ተማር አከተመ። ያውቃሉ ማወቃቸውን የሚያውቃሉ ሙሉ ናቸው። ሁለተኞቹ ያውቃሉ ማወቃቸውን ግን አያውቁም። እነዚህ ማንቃት ብቻ ነው የሚያስፈልገው፣ መቀስቀስ። ያውቃሉ ግን ማወቃቸውን ያላወቁት። ሶስተኞቹ አያውቁም አለማወቃቸውን ያውቃሉ። እነዚህ ሰዎች ይጠይቁሃል፣ ታስረዳቸዋለህ፣ አለማወቃቸውን ነው ያወቁት። አራተኞቹ ግን ከባዶቹ አያውቁም አለማወቃቸውንም አያውቁም። እነዚህ ታቺ ስለሆኑ በዚህ ካለፈ አንተ በዚህ መሄድ አለብህ። በፍጹም መገናኘት አያስፈልግም። በኔጌቲቭ ኢነርጂ የተሞሉ ናቸው። ስለዚህ እኛ ምን እንዳለንም አናውቅም። ፊደሉ ምን እንዳለው ስነ ፈለኩ ምን እንዳለው አለማወቃችንም ደግሞ አናውቀው፣ ይሄንም ጨምሮ ማለት ነው። ስለዚህ ኢትዮጵያን እየኖርንባት ሳናውቃት የምንሞት ሀገር ትመስለኛለች። ኢትዮጵያዊ ተብለናል መታወቂያችን ላይ፣ ግን ኢትዮጵያን ሳናውቃት አባቶቻችን አያቶቻችንን ሳናውቅ ግን ምናውቃት እየመሰለን ግን ሳናውቃት ሰማን ይዘን እድሜው ይሄዳል። ያው የተፈጥሮ ህግ ነው፣ እንሰናበታለን እና ከዛ ተወቃሽም ያደርጋል ደግሞ በቀጣዩ የሚቀጥለው ትውልድ በጣም ምንወቀስ ይመስለኛል። ምክንያቱም ቀንና ሌሊት ዓለም ምርምር ላይ ነው። ያ ቀንና ሌሊት ስቲል እየተጨቃጨቅን ነው። ቀንና ሌሊት ምርምር አልቆመም። አሁን አስቴሮይድ መቼ መጣ ክትትል፣ ግርዶሽ በስንት ሰከንድ በስንት ደቂቃ፣ ዓለም ገና ነው። እንደዛም ሆኖ ጊዜ የለንም እና አንዳንድ የታክሲ ላይ ጥቅስ ያስቀኝ። አንዴ ሳይ የተሰጠን እድሜ ይላል እንኳን ለጠብ ለፍቅርም አይበቃንም ይላል። እንኳን ተጨቃጨቅን ተመራምረንበት የሆነ ነገር አሻራችንን ሰጥተን ለማለፍ እንኳን አይበቃን። እንደንፋሎት የሚል እድሜ ነው። ስለዚህ እንግዲህ ከዚህ ከግርዶሹ በኋላ ያለው ኤጅ ኦፍ ኢንላይትመንት የዘመን አብሮቶ ነው። ጨረቃ ተጋርዳ በኋላ እንደበራች ይሄ ድንቁርና የተጋረደብን ነፃው ነው። አይምሮአችን ብሩህ የሚሆንበትና ራሳችንን የምናጠናበት ዘመን እንዲመጣ ናፍቃለሁ። ከኔ ዘመን በኋላ ያው ደግሞ መጪው ትውልድ ግን እንደሚሰራው 100% በትክክል ያደርገው እናምናለን። እስኪ ወደ መጽሐፈ ሄኖክ እንምጣ። እንግዲህ ብዙ ዕውቀቶች ብዙ የኛ አባቶች ሊቃውንት ብዙ ጽፈዋል። አብዛኛው መሰረታቸው ደግሞ መጽሐፈ ሄኖክ ነበር ይባላል። ብዙ ጥናቶችም ያንን ያሳያሉና ምንድነው ከመጽሐፈ ሄኖክ በስተጀርባ ያለው ሚስጥር ምንድነው? መጽሐፈ ሄኖክ በራሱ ስለምን ያወራል? ስለ መጽሐፈ ሄኖክ ሰፊ ነገር መናገር ይቻላል። ብዙ ተብሏል፣ ግን አሁንም ሚስጥር ነው። ራሱን ችሎ ከሰፊ ርዕስ የሚወጣው ይመስለኛል። እንዲህ በተራ በትንሽ ደቂቃዎች ነካ አድርገን የምናሳልፈው አይመስለኝም። እንዳጠቃላይ ግን እናወራው። ለምን ይጠናል፣ እንዴት ይጠናል? ራሱን ችሎ ሰፊ ነገር ስላለው ነው። እንግዲህ ሄኖክ የአዳም 7ኛ ትውልድ ሲሆን የመጀመሪያው አስትሮኖመር ነው ማለት ይቻላል። እንግዲህ አሁንም ማወቅ ያለባቸው ሰዎች ጥበብን ከወደድኩኝ ምንም ውስጥ ይሁን ማንበብ ማወቅ አለብኝ። እነሱ አሁን ለምሳሌ ጀርመኖች ግዕዝ እንትናቸው አይደለም ግን ያጠናሉ፣ ጥበብ ነው። የትም ሆነ በግሪክም ቢጻፍ
በሮማን ቢጻፍ በምንም አይነት ጽሁፍ ቢጻፍ አይ ዶንት ኬር ጥበብን መፈልግ ከሆነ መፈልጋትን እንደ ንብጥሩ ቀስሜ ማውጣት አለብኝ። ይሄ አሁን መታወቅ አለበት። ዓለም በዚህ ፕሪንሲፕል ነው የሚሄደው። እኛንን ትንሽ ድብልቅልቁ የወጣብን ይመስለኛል እስኪስተካከል ድረስና ሄኖክ እንግዲህ የአዳም ሰባተኛ ትውልድ ነው። በርካታ ነገርን ጽፏል። መጽሐፉን ማንበብ ይቻላል። ስነ ፈለክ ጉዳዮች ናቸው። በተለይ ሚጠተ ብርሃናት የሚል ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ነፋሳት፣ ስለ መባረቅ፣ ስለ ነጎድጓድ፣ ስለ ጨለማው ዓለም ወዘተርፈ ጽፎ ደግሞ ስለ ኔፍሊም ደግሞ ረጃጅም የጠፉ በንፍር ውሃ ተብሎ የሚታሰቡ ነገሮችን ጽፏልና ሚስቲሪየስ የሆኑ ነገሮችን ጽፏል። ያ መጽሐፍ እንግዲህ ከዓለም ጠፍቶ በኋላ ነው ዴድ ሲ ስክሮልስ አሁን የሙት ባህር ቁፋሮ በ1940ዎቹ ላይ ነው የተገኘው እንጂ ጄምስ ብሩስ ኢትዮጵያ ውስጥ አግኝቶ ወስዶታል። ይሄ ቅድም ጠቅሼዋለሁ። እና ስቲል የሚገርመኝ አንድ ማስታወሳቸዋለሁ የፒኤችዲ ኤግዛማይነር የነበሩ ሲነግሩኝ ቫቲካን ላይ ዶክተር ሲነግሩኝ ምንድነው ቫቲካን ላይ ሁለቴ ጉባኤ አለ በኢትዮጵያ መጽሐፍ ሄኖክ ላይ ውይይት ይደረጋል። ቫቲካን ቀላል አይደለም። ብዙ ፕሮፌሰሮች አሉ፣ ብዙ ሳይንቲስቶች አሉባት። አዝናለሁ ይሄንን ሀገራችን ስናጣ እናዝናለን። እና በዛ ላይ ትልቅ ኮንፈረንስ ይደረጋል፣ ከመላው ዓለም ይሰበሰባሉ አሉ። እሳቸውን ብዙ ጊዜ ፔፐር እንዳቀረቡ ፒኤችዲ ኤግዛማይነር ነግረውኝ ነበር ፈታኝ እና በጣም ይገርመኝ ነበረ። እስቲል ግን ከኛ መጽሐፉ ተወስዶ አንድ ቀን እንኳን ዲቤት አናደርግበት በሚዲያ እና ዲቤት የምናደርገው ዕውቀት ላይ ዲቤት የምናደርግበትን ቀን እናፍቃለሁ እንደ አንድ ኢትዮጵያዊ። ኖት ኦንሊ መጽሐፍ ሄኖክ ላይ ብቻ አይደለም፣ ብዙ መጽሐፍት አሉ። ሄኖክን ብቻ እናኖረው እንጂ ብዙ ነገሮች አሉ። ሃይኖት የስኮላ የምሁራን ስብስብ ሆኖ አንድ መጽሐፍ ማንፋጭበት ለምንድን ነው? ደስ ይላል እኮ ዩኒቨርሲቲዎቻችን የመፋጫ ቦታ የአእምሮ መፋጫ እንጂ የመደባደቢያ ቦታ መሆንም አይደለባቸው። እና ቫቲካን እንግዲህ በአመት 2 የኮንፈረንስ አለ በዚህ መጽሐፍ ዙሪያ። እኛ ሀገር ግን መኖሩንም የሚያውቅ በጣም ጥቂቱ ነው ማለት ነው። እሱ ብቻ ሳይሆን ደሳስ የሚሉ እሱን የተረጎሙ ደግሞ ኢትዮጵያውያን ሊቃውንት አሉ። ያ እንዳለ ጥሬ መዝገብ ነው ብለን ብናስበው ያን ደግሞ በጣም ሰፊ ገለጻ የሰጡ ለምሳሌ እንደ ትርጓሜ ሚጠተ ብርሃናት ፍጹም የኢትዮጵያዊ ስራ ነው። ሚደንቅ እንዴት እንደተረጎሙት እንዴት እንዳዩት ለምሳሌ እንደ መጽሐፈ ምስጢረ ሰማያዊ ምድር እዛ ውስጥ ያለውን ለምሳሌ የሃይማኖቱን ክፍል ቁጭ እናድርገው ለተመራማሪዎች ለሃይማኖት ሰዎች ደሞ ምርምሩን እንቅሰው በየሳስብ ለምሳሌ ቤት ሰራ መቼወር መስራት አለብኝ። ሶላር ሲስተም አለ ማለት ነው። ወፍ እንኳን ቤቷን እንዴት እንደምትሰራ ጎጆዋን የዝናብ ውሽንፍር በማይመጣበት አቅጣጫ ነው የጎጆዋን ቤት የምታደርገው። ስለዚህ ሶላር ሲስተም አውቃለሽ ማለት ነው። የዝናቡን አየሩን ከባቢ አየሩን ተረድታለሽ ማለት ነው። ስለዚህ ቤትህን መቼወር ላይ እንዴት መስራት አለብህ ይሄን ይጠቀሙ ነበር ማለት ነው። አሁን ለምሳሌ እንደ አክሱም ሐውልት የመሳሰሉት እንደ ጊዛ ፒራሚድ የመሳሰሉት ዝም ብለው የቆሙ ነገሮች አይመስሉም። ሰው ዝም ብሎ መቆሙን ነው የምናየው። ግን እያንዳንዱ ኮድ አለው። መቼ ቆመ፣ እንዴት ቆመ፣ በየትኛው ወር ተሰራ፣ የሚሰጠው ቅርጽ ምንድነው፣ እነዛስ የሚሰጡት ቅርጽ ምንድነው፣ ለምን እዛች ቦታ ተመረጠ፣ በጣም መታየት አለበት። እኔ አሁን የመንግስት መቀመጫ ነው ምንድነው ከሚባለው በዘለለ መልኩ ምንድነው ያ ቦታው ራሱ ሴክሬቱ ያቺ ቦታ ዝም ብለው የሚሰሩ ሰዎች አይደሉም። እነዚህ በግምት የሚሰሩ አይደሉም፣ በእውቀት የኖሩ ሰዎች ናቸው። እና አይ ቲንክ ብዙ ነገር መባል ይቻላል በሱ መጽሐፍ ዙሪያ። ከዛም ባለፈ ብዙ ስራዎች አሉ። ብዙ የማቴማቲክስ መጽሐፎች፣ አስትሮኖሚ መጽሐፍቶች አሉ። ቢያንስ ግን ትውልዱ በሚረዳው መልኩ አንድሮሜዳ መጽሐፋችን ላይ ለማካተት ግን ሞክረናል። አንድሮሜዳ ስትል እንግዲህ አንድሮሜዳ የሚል የቴሌቪዥን ፕሮግራም ነበረ። እንዴት ነው ከዚህ በኋላስ የምትመጣበት መንገድ ከዚህ ጋር በተያያዘ? አንድሮሜዳ የሚተላለፍበት የነበረው ቴሌቪዥን ጣቢያ ጄቲቪ አሁን ላይ ቆሟልና ከዛ ጋር ተያይዞ አንድሮሜዳን 2 አመት ያው ብዙ ተመልካች አለ፣ ብዙ ያንን የሚከታተሉ ይኖራሉ። ያ ነገር ደግሞ ሲቋረጥ እነዛ ዕውቀቶች ምክንያቱም አሁን ለምሳሌ በዚህ ፕሮግራም ብቻ ብዙ ነገሮች ህብረተሰቡ አግኝቷል ብዬ አምናለሁና
እነዛ ነገሮች ሲቆሙ ደግሞ ጥሩ አይመጣምና እስቲ እሱ መርሃ ግብር ብቻዬን አይደለም ከወንድሞቼ ጋር ከነ ዶክተር ጌትነት ብዙ አብሮ የተሰራ እንጂ የራሴ ጥረት ነው ብዬ እንትን አልልም። በርግጥ እሱን ፕሮግራም ያሰራኝ አንድ ነገር ነው። ምንድነው አንዴ እስራኤል ሄጄ ነበር ለአንድ የተወሰነ ጊዜ እንደዚሁም ግብጽም ለተለያዩ ጉዳዮች ጥናትም ለምርምርም ለማየትም ብዙ ነገር ይኬዳልና አንድ አይሁዳዊ ሀገሩ እስራኤልን 2 አመት በውትድርና ሊሆን ይችላል በምን አገልግሎ ወደ ኮሌጅ ይገባል። ፍሪ ሰርቪስ ለሀገሩ ይሰጣል። ምንም ይሁን ምን 2 አመት በነፃ በዚህ ለሀገሩ ያለው ፍቅር ካሳየ በኋላ ነው ወደዛ ሄደው የሚል ካስጎብኜ ተነገረኝ። በጣም ነበር የተመኘሁት ይሄን ምኞት። መቼ ነው እኔም እንደ ወጉ ደርሶኝ 2 አመት ራሴ የምፈትሽበት ምንም ነገር ሳልፈልግ ደሞዝም ሳልፈልግ ምናምንም ሳልፈልግ ጥቅማጥቅምም ሳልፈልግ ዕውቀቴን ለወገኖቼ ቢያንስ ትንሽ የሰማዋትን የኢትዮጵያ ዕውቀት ሼሪንግ ኢዝ ሃፒነስ ነው ማጋራት ደስታ ነው በሚል 2 አመት ጉዞ ነበር ያደረግነው። እግዚአብሔርም ፈቅዶ 2 አመት ከወር ምናምን ያህል በነፃ ነው ያገለገልኩት። እንደው ከንቱ ምስጋና መመሰጋገን ሳይሆን ፋክት ነው። እንደው የሚቀጥለውን ትውልድ ይሄን አይቶ 2 አመት የነፃ አገልግሎት እንደው በምንም ነገር ሊሆን ይችላል። አንድ የግዴታ ይሄ ብቻ አይደለም። ባለበት ብቻ 2 አመት አንድ ኢትዮጵያዊ ለሀገሩ የሆነ ነገር አበርክቶ የሚያልፍበት እንደው አይብላ ይጠጣ ማለት አይደለም። ግን ቢያንስ የሆነ በነፃ ማገልገል የለመደ ሰው ተከፍሎት ቢከፈለውም ባይከፈለውም መስራቱን አያቆምም። ሁሉ ጊዜ ግን ከገንዘብ ጋር ተያያዝን ከሆነ ሲቆም ይቆማል። ያ መሆን ስለሌለበት 2 አመት በጣም ምርጥ ህፃናት ነበረ የነበሩበት። አንድ ሮቤል ብቻ አይደለም ሚሊዮን ሮቤሎች ነው የፈጠረው። ሚሊዮን ወጣቶችን ፈጥሯል። ሚሊዮን ትልልቅ ሰዎችን አይተናቸው ማናቃቸው ትልልቅ ምሁራንን የሀገር በቀሉም የሳይንሱም ኦልሞስት እንግዲህ በ2 አመት በላይ ቀርቦ በኋላ ግን ያን ዕውቀት ግፊቱ ሲበዛብን ለምን በመጽሐፍ መልኩ አንድሮሜዳ ላይ አናቀርበውም ብለን አንድሮሜዳ በሚለው የዚህ የስነ ፈለክ መጽሐፋችን ላይ አቀረብነው። የሰኔ 14ቱን ግርዶሽ ባለፈው አመት ነበር የተናገርነው። ሰዎች ተዘጋጁ። የወደፊትም የ10 አመት ኤክሊፕስ ነበር አንድሮሜዳ መጽሐፋችን ላይ ከዶክተር ጌትነት ጋር ያሰፈርነው። አይ ቲንክ አሁንም ቢያበቃ ጉዞ ያበቃ እንግዲህ በተሻለ ራሱን ችሎ አንድ የዕውቀት ቻናል ቢኖረኝ እመኛለሁ። ዕውቀት ብቻ የሚተላለፍበት የኢትዮጵያውያንን ዕውቀት ኢትዮጵያ የሰሜኑ የምዕራቡ የደቡቡ የምስራቁ በአጠቃላይ የተከማቸው ዕውቀት በቀላሉ ሚዲያ ተደራሽ በመሆኑ ከምንም ነገር ነፃ የሆነ ግን ዕውቀትና ዕውቀት የሚተላለፍበት ሚዲያ ሁሉ ሊሆን ይችላል ብዬ አስባለሁ። እንጠብቃለን። እንግዲህ ያው ለስካሁንም በጣም ነው የምናመሰግነው። ትልቅም ነገር ነው። ምክንያቱም መቀስቀስም ነው። የማያውቁት እንዲያውቁ ነው። ያወቁም ካሉ ደግሞ ቀደም እንዳልከው እንዲነቁ ነው። ስለዚህ ትልቅም ዋጋ አለው። ያውም ያለምንም ክፍያ ይሄ ትልቅ ነገር ነው ብዬ አስባለሁ። ዶክተር እንደዚህ ሳላመሰግን አላልፍም። አንድ ቀን የሆነ በቃ ሰውንና የመሰላቸት ነገር ተከስቶ ነበርና ያ እኔ ባክደከመኝ ይሄ ነገር አልኩት። አንዳንዴ ያው እናንተ አላችሁበት በሚዲያው ስትኖሩ አንዳንዴ ኤዲቲንግ ላይ ስተት በቃ የተለያየ አድካሚ ነገር የቀረስከው ነገር ሊጠፋ ይችላልና የመሰላቸትና አንዴ ስንሄድ እኔ ኮንዲኔሽን አይ አንተ አምላክ እኮ ካልፈቀደ ለኢትዮጵያ መስራት አትችልም ማለት ለካ ለኢትዮጵያ መስራት በራሱ ክፍያ ነው። እግዚአብሔር ካልፈቀደ ለካ ለዚች ሀገር መስራት አይቻልም። ይዝራይት በቃ ብዬ በዛ መነቃቃት ብዙዎች አልሆነላቸውም ያ እና ይሄን ሳስበው ለካ ይሄም ነገር አለና ራሱ መስራቱ ለካ ክፍያ ነው ብዬ ያው ቀጠልኩ። በዚህ አጋጣሚ አመሰግናለሁ ማለት ነው። በትክክል በጣም ነው እናመሰግነው ሁለታችሁንም። እንግዲህ እቺ አንድሮሜዳ የምትለው አርዕስት ወደዛ ወስዳን ነው ያው መነሳትም ያለበት ጉዳይ ነው ብዬ ስለማስብ ነው። መጽሐፈ ሄኖክን እንግዲህ ነካክተናል። ሳይንሱስ ከዚህ ጋር በተያያዘ መጽሐፈ ሄኖክ ላይ ያለው እይታ ምንድነው? በተለይ ከዚህ ከህዋ ሳይንሱ ጋር በተያያዘ በተለይ ዋና የሚያነሳቸው ነገሮች ምንድናቸው? በጣም ተጽዕኖ ፈጣሪ ተብለው የሚገመቱ መጽሐፈ ሄኖክ ላይ ተነሱ። ሳይንሱ እነዛ ላይ ያለው እይታ እንዴት ነው? እንግዲህ ያው
ብዙ ብሏል መጽሐፈ ሄኖክ። ለመጽሐፈ ሄኖክ ሲወራ እኛ ሀገር ያለውን ኤክስፒሪየንስ ልጀምርልህ። አስትሮባስ የሚባል ትሪፕ ነበረን ከአንድ አመት በፊት ስነፈለክንም ለማስተማር ማለት ነው። በተለያዩ ኢትዮጵያ ክፍል እየዞርን እናስተምር ነበር። ወደ ጎንደር ሄጄ ነበረ። እዛ አካባቢ አንዳንድ እንጠይቃቸው ጥያቄዎች ነበሩ። ከዛው ከመጽሐፉ ላይ የወጡ የተለያዩ ኮንሰፕቶች ነበሩ። እሱን እየጠየቅኳቸው ማለት ነው። ሳይንስ ነው በብዛት የስነፈለኩን እዛ ነበር እንጠይቃቸው ነበረው። ውስጡ ያለውን ዶክመንት ኦልሞስት አያውቁትም አብዛኞቹ ማለት ነው። ስለዚህ አንዳንድ ተማሪ ካልሆነ በስተቀር ማለት ነው አይመልሱትም። አንደኛ ካሪኩለም ማይም ስለሌለ ነው። አክቹአሊ ያ ሳይንስ አለ ሌላውም ላይ የምንጠቀምበት ብለን ብዙ ጊዜ አንስተናል። የኛ ልጆች አያነሱትም። የነገራቸውም የለም ካሪኩለማችን ውስጥ ስርዓት እንትናችን ውስጥ የለም ስርዓት ትምህርታችን ውስጥ የለም። ግን መጽሐፍ ሄኖክ ሲባል ሰምታችሁ ታውቃላችሁ ወይ ስላቸው ግን መጽሐፍ ስሙን ያውቁታል። ከስሙ ያለፈ ነገር ግን የሚያውቁት ነገር የለም። ያሁን ጋፑ እንዴት እንደተፈጠረ ራሱ ለመረዳት ያክል ማለት ነው። ሳይንሱን አያውቁትም። ስሙን ጀስት ስም ማወቅ ሊያጸድቀን አይችልም ወይ ሊያሳውቀን አይችልም። የእውቀት ሰዎች ሊያደርገን አይችልም። ሶ ምን ያህል ጋፕ እንደተፈጠረ ነው የምነግርህ። ይሄን እንግዲህ እዛው ቦታው ላይ የሚሄድ የተለያየ ቦታ ላይ ስጠይቅ ስለነበረ ማለት ነው። እዛው ለምሳሌ ጎንደር ላይ በኋላ አንድም ስለ መጽሐፍ ሄኖክ ፊል ያደረኩት መጀመሪያ ስጎበኛ ማለት ነው። ጀምስ ብሩስ መጽሐፉ ራሱ ከየት ቤተክርስቲያን ሰርቆ እንደሄደ ሁሉ ሲነግሮኝ ሪሊ እንደ ሰው ፊል አድርጌያለሁ። እንደ ሀገርም መጽሐፉን ከመውደድ አንጻር ማለት ነው። ምክንያቱም የስነ ፈለክን ያጠናሁትኝ መጽሐፍ ሄኖክ ብዙ ዶክመንትንም ሳይ አሁን በእንግሊዝኛ ቡክ ኦፍ ሄኖክ ነው የሚባለው ብያለሁኝ። ፈረንጆች በጣም ያጠኑታል፣ ያውቁታል። ሞር ግን ከስነ ፈለጉ ጋር ያው ቅድም ዶክተር ሮዳስ እንዳለው መጽሐፍ ሄኖክ አንድ ቶፒክ ብቻ አይደለም ያለው፣ በጣም ብዙ ነገሮችን ነው ኮቨር የሚያደርገው። ስለ እነዚህ ረጃጅም ፍጡራን ሊሆን ይችላል። እሱም የተለያየ ጊዜ አንድሮሜዳ ላይ አቅርበነዋል በቴሌቪዥን ፕሮግራም ላይ። ስለ ስነ ከዋክብት ሊሆን ይችላል። ብዙ ነገሮች የተጻፉ ነገሮች አሉ። ሞር ግን ሳይንሶች ሁሉ ነው የሚመረምሩት ኖርማሊ። እኛ ነው የተወሰነ ጥለን የተወሰነ ዝም ብለን ይከፋፈል እንትን ብለው እንጂ ኢንተረስት ሊሆንበትን እነሱ እውቀት ነው። ማንኛውም እውቀት ቫልዩ አለው፣ ይመረምሩታል። ዶክመንተሪ ያዘጋጁበታል። በጣም ብዙ ዶክመንተሪዎች አሉ። በነገራችን ቡክ ኦፍ ሄኖክ ብለን ብንገባ ራሱ በጣም ብዙ ዶክመንተሪ ፊልም ሁሉ እናገኝበታለን። ያ እንግዲህ ምን ያህል እየተመራመሩበት እንደሆነ ማለት ነው። ያው ቅድም እንደተጠቀሰው ቫቲካን ይባላል። ለምሳሌ ብዙ ጊዜ አንድ የቫቲካን ራሱ ለመሄድ ፈልጌ ነበር የሆነ አፕላይ አድርጌ ወርክሾፕ ነው አክቹዋሊ ሳይንስ ከስነ ፈለክ ጋር ፎር ዛም ሪዝን እንትን አላለኝም። አይ ሜቢ እነዚህ ሰዎች ኢትዮጵያዊ ስለሆንኩኝ ጠርጥሮኝ ይችላል ብዬ በራሴ በውስጥ ሲላረኩና ተውኩትኝ። እነሱ ጀስት እነዚህ ዶክመንቶች አሏቸው። በሳይንሱ በጣም ይታወቃል። አይ ሆፕ አሁንም የመጽሐፍ ሄኖክን ጉዳይ በትልቅ አጀንዳ አድርገን እንደ አንድ እንትን ዩኒቨርሲቲዎች ያው እኔም ያው ሌላ ደቡብ አፍሪካ የተማርኩትኝ ትልቅ ኮንፈረንሶች ያዘጋጃሉ በተለያየ ርዕስ ላይ ማለት ነው። ኢቭን ሃይማኖት ሰዎች በሃይማኖት ዙሪያ እንኳን ጥያቄ ካላቸው የሃይማኖት ሰው ብለው ዘን ሳይንስ ብለው ሁለቱ የቱ ጋር ይገናኛሉ የቱ ጋር ይቀርናሉ የሚል ትልቅ እንትኖች ይደረጋሉ። በጣም ዲቤቶች አሉ። ጀነሬሽን ራሱ ለሚጠይቀው ጥያቄ ራሱ መልስ ይሆናል። መጽሐፍ ሄኖክ ራሱ እንኳን ብለን ዩኒቨርሲቲ ውስጥ እንደዚህ እኛ ጋር ይሄ ሃይማኖት ነው ብለን ከፋፍለን ብዙ ነገሮች ከእውቀት አውጥተነዋልና አንከራከርም። ጀስት ወይ መጣሪያ ነው የምናደርገው ኦር ሁለቱ አይቀላቀልም ብለን ትተነዋል። ስለዚህ ወደ እውቀት የሚሄድበት መንገድ ኦርዶስ ተቋርጧል። ሶ ይሄ መጽሐፍ ሄኖክ ሪሊ በሳይንሱ ዓለም በጣም ነው የሚታወቀው። እኛ ይሄን ነገር መልሰን መመርመር ይጠበቅብናል፣ የግድ ነው። ስቲል እውቀታችን ቅድም ባነሳናቸው ሾዎች ላይ አንስተነዋል። ብዙዎቹ የሚጠቀሙበት ፈረንጆቹ ናቸው። እኛ ግን ስቲል መጽሐፉን ከርን ነው ያስቀምጥነው። የሚመለከታቸው አካላትም ብዙ መስራት ነበረባቸው። አሁን ግን አይ ሆፕ ወደፊት ጥሩ እንትን ሊኖር ይችላል። መጽሐፍ ሄኖክ ራሱን የቻለ መመርመር ያለበት ጉባኤ መደረግ ያለበት መጠናት ያለበት ካሪኩለም ውስጥ መግባት ያለበት ትልቅ ታላቅ የኢትዮጵያ መጽሐፍ ነው ብዬ ነው የማስበው። ይሄ ደግሞ ወደፊት ይሆናል ብዬ ፐርሰናል ፊል አደርጋለሁ። አሁንም እንደሚከናወን አድርጌ ነው የማስበው። እንደ ምሳሌ የምናነሳው እንደ ትልቅ የምናነሳው ነገር ካለ በተለይ ከዚህ ከህዋ ሳይንሱ ጋር በተያያዘ አስገራሚ ነገር የተጻፈ ምን ጠቅሰው ምናነሳው በመጽሐፈ ሄኖክ ላይ ይዘቱ በጣም ብዙ ነው፣ ማንበብ ይቻላል። ከዚህ ከህዋ ሳይንስ ጋር በተያያዘ ከህዋ ሳይንስ ጋር ያሉትን ሐሳቦችን ወይ ከዚህ ከግርዶሹም ጋር የተያያዘ ሊሆን ይችላል። ከህዋ ሳይንስ ጋር የተያያዙ ወይም ከስነ ፈለክ ነገሮች ጋር የተያያዙ ነገሮችን በተቻለን አቅም አንድሮሜዳ ላይ አካተነዋል። ለምሳሌ ስለ ብላክ ሆል ሊሆን ይችላል፣ ስለ ጨለማው ስፍራ ወይም ስለ ጨለማው ሽንቁር አንስተናል። ከፀሐይ ጋር ለምሳሌ የፀሐይ ስሞች ቶማስስ፣ ኦሪያሬስ፣ የጨረቃ ስሞች በጣም ብዙ ስያሜ ያላት እነ ኤራ፣ እነ ብናሴ፣ ኢትዮጵያውያን ደግሞ ቀመር ብዙ አይነት ወደ 6 7 8 ስሞች አሏት። ያን ስሞች ስለ ስነ ፈለክ በተለይ
ከዋክብት ጋር የሚገናኙ በጣም ብዙ ነገሮች አሉ። በተለይ ሮያል ስታርስ የሚባሉ አሉ። ህልመል ሜሌክ፣ ምልክኤል፣ ምልኤርና ናሬው ይላቸዋል። አንታውረስ፣ ፎማላውት ምናምን ብሎ ደግሞ ሳይንሱ ይዘረዝራቸዋል። በጣም ተመሳሳይ ነገሮች ናቸው። ስለ መብረቅ፣ ስለ ነጎድጓድ ለምሳሌ የመብረቅን ብልሽታ ለምሳሌ ወይ በርቁ ለበረከት ወለ ጽጋብ ይበርቁ ይላል። ብልጭ ሲሉ ለጥጋብ ለበረከት መባረቅ ወይም ብልጭ ይላሉ ይላል። ለምሳሌ እንደው አንድ ኤግዛምፕል ማውሰድ ይቻላል። እንግዲህ ብልጭ ይላሉ ሲል መተርጉማሉ ደግሞ የኢትዮጵያ ሊቃውንት ምን ይላሉ? የመብረቅ ብልሽታ እጽዋትን የሚያፋፋ ነው የሚያሳድግ ነው ብለው ሳይንሱን በተመሳሳይ መልኩ የመብረቅ ብልሽታ የሚፈጥረው ነገር በናይትሬት የበለጸገ ዝናብ ለመሬታችን እንደሚሰጥና በዛ ምክንያት እጽዋት ጭምር እንደሚፋፉ የናይትሮጅን መክፈል ከመብረቅ ብልሽታና ጋር መውደቅ ጋር ሳይንሱ ራሱ ይተነተናልና በጣም ሰፊ ነገር ነው። ራሱን ችሎ በፀሐይ ዙሪያ ምን ይላል፣ በጨረቃ ዙሪያ ምን ይላል፣ በከዋክብት ዙሪያ ምን ይላል፣ በመባረር በነጎድጓድ ላይ ምን ይላል። በተለይ ደግሞ ዓለም እንቆቅል ዘ ጃይንትስ የሚባሉ እነዚህ ግዙፋን አሉ ወይስ ጠፍተዋል ወይስ አልጠፉ? በጣም ከፍተኛ ዲቤት አለ በውጭው ዓለም። በተለይ እኛ ብዙም እንትን ያለ እነዛ ማን ናቸው ረጃጅሞቹ? እውነት የመላእክትና ሰዎች ተዳቅለው ያገኟቸው ናቸው ወይስ ሰውና ሰው? በጣም ከፍተኛ ዲቤት አለ በእያንዳንዱ ርዕስ ላይ። ያው የኛ ትንሽ ቅድም እንዳለው ነገሮች ቢነሱ የመጣያ የመጨቃጨቂያ እንጂ የመማማሪያ ደረጃ የአይምሮ ደረጃ ላይ በእውነት ብዬ አላስብምና ቶሎ ሰዎች የሚያስኮርፋቸው የሚያበሳጫቸው ደግሞ ብዙ ውሃ ያለያዘን ስራ ይንቦጫቦጫል ይባላል። ከተንቦጫቦጨን ስራ ትንሽ ነው ውሃው ማለት ነው። ትንሽ ሞላ ያለን ስራ ብዙ እንትን ያለ ስቴብል ነውና ትንሽ ሰው ቶሎ የሚያኮርፍ የሚል ከሆነ ስሜታዊ ከሆነ እነዚህ ምርምሮች አይሄዱም እና እያንዳንዱ ኢሹ ተነስቶ ሄኖክ ብቻ አይደለም ብዙ መጻሕፍት ከየትም ይሁን ከምስራቅ ይምጣ ከምዕራብ ይምጣ ከሰሜን ይምጣ ከደቡብ ይምጣ እሱ አይደለም ጉዳይ። እውቀት ነው፣ ጥበብ የጋራ ነው። ስለዚህ ነው ዓለም በሳይንስ ተሳስራለች። ሳይንቲያ ማለት ራሱ እውቀት ማለት ነው። እውቀት ደግሞ ለሰው ልጅ የተሰጠ ስጦታ ነው። የትም ዓለም ያለ እውቀት ነው። አባቶቻችን በዚህ የሚታወቁት ሄኖክን ብቻ አይደለም እኮ አምጥተዋል ተርጉመው እኮ ብዙ የሥነ ፈለክ መጻሕፍት። ይሄ እኮ አያስደንቅም? ኢንዲጂኒየስ የሆነ ብቻ አይደለም ያለው ጽሑፍ እኮ እና አቡሻህርና ተርጉሟል። ዲሜጥሮስን እነ ማህቡብ መንበጋዊ እንደ ማርቆስ ወልደ ቀበር ሌሎችም ዮሐንስ ዘደማስቆ ሂሳቦች አሉ አምጥተዋል ከውጭ የራሳቸውንም ሰርተዋል። ስለዚህ እውቀት ከየትም ዓለም ሊቀሰም ይችላልና በየምዕራፉ በየሐሳቡ ይሄ ራሱን ችሎ ሰፊ ወይም የሆነ ውቅያኖስ ውስጥ ገፍቶ እንደመውጣት ይመስለኛል በዚህ ሰዓት እንደዛ ነው ያለው ሐሳብ። በጣም ነው ማመሰግነው ለነበረን ቆይታ። መጨረሻ ላይ የቀረን ነገር አለ። እቺን ነገር ብናስተላልፍ የምትሉት ነገር ካለ እድሉ ልስጣችሁ። መልካም። ያው እንግዲህ መጨረሻ ላይ ልምችለው ነገር ያው የግዶች ነገር ነው ወደዚህ የሚያመጣን። እንግዲህ በተደጋጋሚ እንዳልነው የግዶች ትንሽ ስፔሻል ኢቨንት ይመስላል በአለማችን ላይ ቅድም እንዳብራራ ነው ማለት ነው። አለማችን አስተሳሰብ ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ ሰው ልጆች ሽፍት የሚያደርጉበት ሊሆን ይችላል፣ ወይም ትራንስፎርም ሊያደርጉበት ይችላል። ላያደርጉም ይችላሉ ያው የተባለው ነገር ስለሆነ ማለት ነው። በረጅም ጊዜም አንዴ ነው ተርኒንግ ፖይንት ሊሆን ይችላል። ይሄ ፖይንት ብዙም ተጻፈ ማለት ነው። ዶክመንት ብዙ ተጻፈ ጻፈውንም ነገር የተወሰነ ማብራራት ስላለብን ማለት ነው። ቢያንስ እንደው ትራንስፎርም አድርገንበት በራሳችንም በግልም ቢሆን ኤክስተርናል እንኳን ኢንፍሉዌንስ ባይሆን በግላችን በቃ ከዚህ በኋላ ደግሞ እንደዚህ እናደርጋለን ለራሳችንም ለሀገራችንም እንደዚህ እናደርጋለን የምንልበት ታይም ቢሆን ጥሩ ነው። ከዛ በተጨማሪ ደግሞ እስቲ ተረጋግተን ነገሮችን ሰከን ብለን ንዴትም ካለብን ብስጭትም ካለብን እልከኝነትም ካለብን እንደው ሪዲዩስ አድርገን ሲደማ አሁን የሆነ በህይወታችን የሆነ ነገር እንስራ ብለን ተርኒንግ ፖይንት እናበጅበት ታይም ቢሆን ጥሩ ነው። ከዛ በተጨማሪ ደግሞ ያው ስለ ሳይንስም ስለ ባህልም አንስተናል። ባህሉንም ጨምረን ኢትዮጵያ ባህል ምን የጎደለው ነገር የለም እንዳልኩትኝ የሌላው ዓለም ሁለቱም አድርጎ እየተጠቀመ ነው የሚሄደው። እኛ አንዱን ጥለን እያልን የሚሆን ነገር ብዙ ስለማያስኬደን ሁሉ ነገር አለን ሪሊ ያለን እንደሌለን ይሆን ነው። ስለ ተከሰቱ በሽታዎች አሁን የሚተከሰተ በሽታ ሊሆን ይችላል፣ ከዚህ በፊት የተከሰተ በሽታ ሊሆን ይችላል፣ አሁን ላይ ያጋጠመ ከረንት ለምሳሌ የእምቦጭ ሊሆን ይችላል። እነዚህ ሁሉ ነገሮች ኢትዮጵያ ስለሌላት አይደለም። ይሄን በግልጽ ነው አሽካልን በስተቀር ለዚህ ሁሉ ኢትዮጵያ መፍትሄ አላት።
ሊቃውንቶቻችን እንኳን ለዚህ አይደለም ከዚህ በላይ ይበቃሉ። ዋናው ችግር ያልኩትኝ የኢትዮጵያን እውቀት ንቀናል፣ የኢትዮጵያን ሊቃውንት ንቀናል። አሁን ቢያንስ መለስ ማለት አለብን፣ ወደ ራሳችን ማየት አለብን። ያን ካላደረግን ጥሩ አይደለም። መጨረሻ ላይ ላሳልፈው የምፈልገው ነገር እነዚህ ነገሮች የእኛንም እውቀት እንመርምር፣ ሳይንሱንም እንመርምር፣ አዋቂዎቻችንንም እናክብር፣ ሊቃውንቶቻችንም አንድ ላይ አድርገን ሳይንሱንም አንድ ላይ አድርገን ለሀገራችን ተወሰነች ነገር ኮንትሪቢዩት ብናደርግ ጥሩ ነው ብዬ አስባለሁ። ከልብ እናመሰግናለን። እኔ ከግርዶሹ ጋራ አነጻጽሬ መናገር እፈልጋለሁ። ፀሐይ ተፈጥሯ በጣም የብርሃን ምንጭ ናት። ነገር ግን በዚህ ግርዶሽ ወቅት በጨረቃ ትጋረዳለች። ለጊዜው ልትጨልም ትችላለች። ምክንያቱም ጨረቃ ስለጋረዳት ነው የጨለመችው። ነገር ግን ጨረቃ ጋርዷት አትቀርም። እንደገና ወደ ልዕልናዋ ትመለሳለች። ጨረቃም ታቆማለች ማለት ነው መጋረዷን። እና አይ ቲንክ ሀገራችን ላይ የተጋረደ ጨለማ ካለ ማለት ነው ጨለማ ካለ ያለማወቅ ጨለማነት ካለ ያንን ነገር እንደ ፀሐይዋ ግርዶሽ ማለት ነው ከፍ ባለ ልዕልና ላይ ሆነን ማምለጥ መቻል አለብን። ዘመኑ ምናመልጥበት ዘመን ይመስለኛል። በእውቀት አንድና አንድ ማምለጥ የሚቻለው ነገሮችን በእምነት በእውቀት ነው፣ በእውነት ነው፣ በአመክንዮ ነው ማምለጥ የሚቻለውና እንደ ጨረቃ ሁሌ ተጋርዳ ፀሐይን ሸፍና ብትቀር ፀሐይ ማብራቷ አይታወቅም። ስለዚህ እኛም የሸፈነን ነገር ካለ ራሳችን እንዳናይ ያደረገን ነገር ካለ ከፀሐይ ግርዶሽ መማር አለብን የሚል እምነት አለኝ። የአሜሪካዊ ነጻነት ታጋዩ ጥቁሩ ማርቲን ሉተር ኪንግ ያለው አባባል በጣም ደስ ይለኛል። ብትችል ብረር ይላል። በጣም መብረር ከቻልክ ብረር፣ መብረር ካልቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ተንፏቀቅ፣ ግን መሄድህን አታቁም ይላል። እና አይ ቲንክ ከዚህ በኋላ ዓለም በጣም ገስግሷል። እንኳን ተጨቃጭቀን ሰርተንም እንደርስበታለን ሌላ ጥያቄ ነው። ስለዚህ ከዚህ ግርዶሽ በኋላ እንግዲህ ይሄ ግርዶሹ ፀሐይ ግርዶሿን አሰናብታ ደምቃ እንዳየናት አሁንም ይሄንን ነገር ሁሉ ጭቅጭቁን ክርክሩን ነገር እንደው በእውነት ቀንሰ ነው ለመጪው ትውልድ አስበን ማለት ነው። ምክንያቱም ሰልፊሾች ምን ጨቃጨቀው ቢያንስ ለወለድናቸው ልጆች እንኳን አናስብም ማለት ነው። ልጆቻችንም አልኩ ነገ ተነጎዳያና ትተነው ብንችል በረራን ኢትዮጵያን በከፍታ ማማ ላይ ምን ሰቅልበት ዘመን ልክ እንደ ግርዶሹ ጨለማዋን ፀሐይን ወደ ታች አድርጋ ከፍ እንዳለች አሁንም የድንቁርና ጭቅጭቅን ክርክርን ራስን ወዳድነትን ነገር ዝቅ አድርገን ማርቲን ሉተር ኪንግ እንዳለው በከፍታ ማማ ላይ ብንበር እንደው መብረር ካልቻለ ደግሞ እንደው ብንሮጥ እንደነ ኃይሌ ገብረስላሴ ካልሆነ ደግሞ ብንራመድ ግን ባንቺ የመጨረሻው መንፏቀቅ ነው። ግን አሁንም ጉዟችን ባይቆም የሚል እምነት አለኝ። አመሰግናለሁ። በጣም ከልብ ነው ማመሰግነው ሁለታችሁንም ዶክተር ሮዳስ ታደሰ እንዲሁም ዶክተር ጌትነት ፈለቀ በጣም መልእክታችሁም ትልቅ መልእክት ነው። እንዲሁም ደግሞ በክፍል 2 የነበረን ቆይታም በጣም አስተማሪ ለብዙዎች የሚተርፍ ቆይታ ስለነበረን እዚህ ስለመጣችሁ ጥሩ ቆይታም ስላደረገን ከልብ ነው ማመሰግነው ሁለታችሁ። ተመልካቾቻችን ፈታኝ ሳጥናችን የዕለተ እሁድ ምሽት ድምቀታችን እንግዲህ የዛሬው ፕሮግራም ይሄንን የተከታተላችሁትን ይመስል ነበር። እስካሁን አብራችሁን ስለቆያችሁ ከልብ ነው ማመሰግነው። ዳዊት ጣሰው ከመላው ስቱዲዮ ባለሙያዎች ጋር በመተባበር አብሬያችሁ ቆየው በክፍል 2 ቆይታችን። ሳምንት እንግዲህ በአዲስ እንግዳ እንገናኛለን። እስከ ሳምንት ቸርቸሩን ያሰማን ክፉን ያርቅልን። ቸር ሰንብቱልን።